ጋዜጠኛው ሶፎንያስ ብዙ አርቲስቶች አሉ፣ ብዙ ሚኒስትሮች አሉ፣ ብዙ ባለስልጣናት አሉ። የእነሱን ሚስጥርም አወጣለሁ እያለ ነው። ላውጣን ይስማቸዋል። ልናገር እንደ አንተዋወቅም እንደ ተው እንጂ። ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ስንት ሺህ ላይክ ከገባ ልጅ እንወዳለን እንዴ? ምን አገባንኛ እንዴ? እናንተ ልጅ ወለዳችሁ አልወለዳችሁ ለኛ ምናችን ነው? ይመለከተናል እንዴ? ወንድሙ ጅራ ቲክቶክ ላይ ታፕታፕ ኮፒ ሊንክ አርጉልኝ ማለት ጀመረ። አለች አንድ ቦታ አለች አንድ ቦታ ግን ጠፋንታ። ሰላም ሰላም ክቡራትና ክቡራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬም ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ስትቆዩ ቪዲዮውን ላይክ፣ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ይህ ዜብራ ቲዩብ ነው። እኔ የምለው ብድር ጠየቃችሁ፣ አበደርኳችሁ፣ አስፈልገኝ ብሩ ጠየቅኳችሁ። አይ ሲቢኤ እኮ ከፋይዳ ጋር እስካሁን ድረስ አላያያዝኩትም። ኤሌክትሪክ ከያዝሽ ሲስተም እኮ እንዲህ ብሎ ነው ያንቻትሽ። ሲስተም ይቋረጥበት ምን አገባኝ? ምን እኮ ብሩን ነው የምፈልገው። በአካል እመጣለሁ። በካሽ ትሰጠኛለህ፣ ትሰጪኛለሽ። ብድር ስትጠይቁ በማርያም በገብርኤል 44ቱን ታቦት ትጠሩና ገንዘባችንን ስጡን መከራ። የሰው ገንዘብ ስጡ ይደብራል እንዴ? አባ ራበኝ። ምን ራበኝ? ወንድሜ አይዞ ታስታውቃለህ እንደ ራበ ቆየ ከበላ። ጌታ ሆይ አይዞ ወንድሜ፣ የዛሬን ነው እንጂ የነገን ማንም አያውቅም እንደማትበላ ወንድሜ። እኔ አሁን ተርበህ በማየቴ እጅግ በጣም ጥሩ ነው የተረበሽኩበት። ያማረህን ምትበላበት ቀን ይመጣል። ሸክላ ጥብስ፣ ጎረድ፣ ጾም ከሆነ ደግሞ አገልግልህ ምን ይጨመር እየተባልክ እንደምትበላ በጣም እርግጠኛ ነኝ ወንድሜ። አይዞ እሺ፣ ቀና ብለህ ተራመድ። ዛሬ እኔን ጥሎልሃል። ለማን አባቱ ብለህ ነው ዝቅ የምትለው? ና ያዜን ያሻህን ብላልኝ ወንድሜ። በዚህ ምን ነው ሌላም ሰው ጠይቃ ዳቦ አይደል እንዴ ያልከኝ? ዳቦ እንኳን አይችልም እኮ። የድሃ ችግሩ እኮ ነው። አምጦ ነው። አይ ሰው በሰው ችግር ላይ መሳለቅ ይባላል። በሀሳቡ ክትፎ፣ ጥብስ፣ ቁርጥ ካበላው በኋላ በእጅ የታሸ 5 ብር ምንም ከረሜላ እንኳን የማይገዛ 5 ብር ትሰጠዋለህ። ኖት ፌር the world is not fair ፌር አይደለም እውነት። ምንድን ነው ይሄ? ልመና ነው ወይስ ታለንት መሆኑ ነው? ማንም አይቸገር አይጣ በህይወት አይፈተን። ይህ ሰውዬ አያሳዝንም? የአፍሮ ፀጉር ጥቁረት ይገርማል። የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል። ለልጆች ስትል መኖርክን ፎቶ ይናገራል። ሞገስክን ያጣኸው አባ ስትወልደኝ ነው። የኔ አባት ሲያሳዝን በእናታችሁ። በቅርቡ ሚስቱ ሞታለች እና ጎዳና ወጥቶ ልጁን ይዞ እየተንከራተተ ይገኛል። በነገራችን ላይ ብዙ ሰዎች አዶናይን ጨምሮ ሊረዱት ይፈልጋሉ፣ ግን አድራሻው ጠፍቷል። አይገርም?
እኔ ጋር ታክሞ የተለያዩ ምክንያቶች ሰው እኔ ጋር ይመጣል። ድጋሚ በሽታዬ አገረሸብኝ ተመለሰብኝ ብሎ የመጣ አንድም ሰው እንደሌለ ነው የምነግራችሁ። በጭራሽ ነው የምላችሁ። እኔ እንዴት እንደሆነ እኔ አይገባኝም። ቢያንስ አንዳንድ ሰው ቢያንስ እኮ በ3 ወር በ6 ወር ሜቢ ድጋሚ ምናምን ተመልሶ እኮ ይመጣል ሌላ ሰው ላይ። እኔ ላይ ይሄን ነገር አይቼው ነው የማላውቀው። ሞተው ነው እንዴ? በሳቅ ነው። እስቲ አለን የምትሉ የምሬን ነው ኮሜንት ላይ ግቡና አለን የምትሉ አለን ያላችሁ ጻፉልኝ። መቼስ የሞተ ሰው አይጽፍ። ሟርተኛ። ሰርግ ከጠራችሁ አይቀር እንደዚህ ነው። ጎበዝ እንግዲህ ላገባ ነው። መቼስ እኔ ሳገባ ተኝተህ አታድራትም። ይልቅ ከዕለቱ ከዳሽ ጋር አደግድገህና እያሸበሸብክ ዳሬን። ያገባህም እንደሆን በልጅ ታገኘዋለህ፣ ያላገባህም እንደሆን በተራዬ ታጥቄ እመጣለሁ። ቀኑ መቼ ያልከኝ እንደሆን ግንቦት 10 2017 ነው። አክባሪዎ ከፍ ያለው ተስፋዬና ልዕልቱ ወርቁ ይላል። የጥሪ ካርድ ነውና ምንን አስታወሰኝ? የዘውዳዊውን ስርዓት የአፄ ሚኒሊክን የክተት አዋጅ አይመስልም? አጅሬዎች መጣችሁ። ስዊታርት ማነህ? ማን ልበል? እንደ ወንዶች ጉዳይ ማሽኑ እንዳለሽ አትቅበጭ። ዛሬ የዘነበው ዝናብ አይተሽዋል? በጥቅም ዘንቦ ማያውቀው እና ትውሳለሽ በዝናቡ መሀል ለምን ድንጋይ ዘንብ? ምን አገባኝ? ምን ፈልገህ ደወልክ? ስሜት በዘፈን ነው የምገልጸው። አንዴ ጠብቂ። ላርገው ልጅ ምን አባቴ ላርገው? አንተ እከካ ምን አባ ነው የሚያምረው? ምንድን ነው እንደምታስበው አይደለም፣ እንደምታስበው አይደለም። ልጅቷ የምትሰራው ፍርፍር በጣም ጸዴ ነው። ፍርፍሯን ያማረኝ ፍርፍሯን ያማረኝ ልጅ ፈጣሪ። የድሮ አየር ወለድን ታውቋለህ? አላውቀውም። ለምንድን ነው የምበረው? እንዲህ ላይ ያስገባል። ሂዳተ ገጀሮን አንጠው። ዛሬማ ስልብ ነው የሚያደርገው። የትኛውን ገጀራ? ጠይሙን ገጀራ እከካም። ኧረ እኔ ሙድ እያያዝክ መስሎኝ ነው። ገንዘብ አትይዝ። ሙድ ከምትይዝ ቀጣይ አንተ ነህ። አይ እናንተ ለወንድሙ ገጀራ ይዞ ይመጣል ደግሞ። ሄሎ ታልሞሳ እንዴት ነህ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ትኩስ ነገር ተጠቀም እማ፣ ትኩስ ነገር ተጠቀም። እግዚአብሔር ይመስገን። ደህና ነህ ወይ? አሎ ጌታ ይመስገን። አሁን ተንጠፋ እኔም ጠፋሁ። በእናትህ ተጠፋፋን በቃ። ቆይ ከእንግዳ ጋር እንደውላለሁ። እሺ ደውላለሁ። እሺ ደህና ነህ? ደህና ነኝ። አቤት ትኩስ ነገር ያዘዝክ? ተጠቀም። እሺ በእናትህ እንዴት እንደሆነ እናትህ ትሙት። ምንድን ነው ትኩስ ወተት? ትኩስ ምንድን ነው? ትኩስ ይዘዛል አልክም እኮ ያቃጥላል። ምን ነው ትኩስ ነው እኮ ነው። ኤላ ጉርስ የእውነት ትኩስ አይደል? ይሞታል እንዴ ታዲያ? በዚህ አጋጣሚ አዞ ላጥ ነው። መብራት መጥቷል። ተረኛ ግቢ። የኔ ያለው እንዴው ቸኩጄ ነው። አስቀድመኝ እስቲ። እኔ ተፈጭተው ፍቅር ይዘናች እንግዲህ በሌሊት መጥቼ ተቀመጡ። አለግደል ተለውስ የተመጣ እንግዲህ ለሰንበት ነው ማለት ወፍጮ ቤት እንዲህ ሽክ ብላ የመጣችሁ ታዲያ ለለቅሶ ቤት ነው ወይስ ለማህበር ነው? ከዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። አረ ምንድነው መንግስት ብለህ ብለህ ደግሞ ሰውን ሁሉ ስፓይደርማን ልታረግ ተነሳ እንዴ? ለምንረግጠው መሬት ደግሞ ግብር ማስከፈል ጀመርክ? የምር ነው ወይስ ውሸት ነው? ግን ይሄ ነገር እኔ ምን ላድርግ? ይሄ ቪዲዮ ስንት ሺህ ላይክ ከገባ ልጅ እንወልዳለን።
ልጅ መውለድ ፈልገሽ ነው? ማርያምን? አዎ። እንደ ያማልሽ ማርያምን? እሺ 300,000 ላይ ከገባ በሁለት ሳምንት ውስጥ ኪዳነ ምህረት እንወልዳለን። 300,000 ላይክ አልበዛም። እግዚአብሔርን የሚወዱሽ ከሆነ የምር አንቺ ልጅ እንዲኖርሽ የሚፈልጉ ከሆነ 300,000 ላይክ ቤተሰብ እንደው በማርያም በጊዮርጊስ ይችን ብቻ ተባበሩ። ልጅ መውለድ ስለምፈልግ የምትፈልግ ከሆነ በማርያም ይችን ብቻ 300,000 ላይክ አስገቡኝ። ማርያምን? አዎ። ይችን ብቻ ቤተሰብ የምትወድ ከሆነ እንደው የምትፈልጉ ከሆነ ደግሞ እርግጠኛ ነኝ ያስገቡልኛል። እግዚአብሔርን ብዬ ያስገቡልኛል። ኧረ ወዲያ እንዴ! ምን አገባን እኛ። ልጅ ወለዳችሁ አልወለዳችሁ ይመለከተናል ብላችሁ ደግሞ ያልጋ ላይ ጫወታችሁን እንደ ቻሌንጅ ይዛችሁ መጣችሁ። ኧረ እናንተ ነውርና የማይባል ነገር ወቁ እንጂ። አዲስ አበባ ልጅ ትልቁ ስልጣኔው ታቦት ማቆላመጥና ነጭ ካልሲ በስሊፐር መልበስ ነው። ከዛ ውጭ ምን ታውቁና ነው ከክፍለ ሀገር ልጅ ጋር ጫማ መለካካት አሊያ ክለብ ገብቶ መደነስ ከሴት ጋር መላላስ ነው ለአንተ ስልጣኔ። የዛ ክለብ እኔ ማለት ነው አንድ መልስ ብቻ ልስጥች። ካልሲ በስሊፐር ላልካት ማለት ነው ሸበጥ በሊፎርም እያደረክ እንሰት ውስጥ ዛፍ ተደግፈ የምትጸዳዳ ልጅ አሁን ስለ አዲስ አበባ ልጅ ምኑን አውቀ ነው? ምንም እናርግ ምኑን አውቀው ነው? አንተ በዲስካውንት የተገዛ ሻንጣ የመሰልክ ልጅ ምን አርጉ ነው? ወይ አታምር ምንድነው አንተ እንደዚህ እንትን የምትለው? እኔ እናት ሆን ማለት ነው እመኔ ማለት ነው ሳላጠባ ነበር የምታርገው በእንጀራ እናት መግደል ነበር። እንደዚህ ፒዛ ማውጫውን የመሰልክ ልጅ ምን አርጉ ነው? ስለ አዲስ አበባ አንተ ዛፍ ስር ተደግፈው ወንዝ ዳር ይር እናት መጀመሪያ አንተ ራስህ ነው እስቲ። እኔ የፊት ላዳ የመጀመሪያ የፊት ላዳ ያንተን ነው ያየሁት ቡኩር ፊት እንዴ ደግሞ በገጠርና በከተማ ተባርናችሁ መሰዳደብ ጀመራችሁ። ርዕስ ጠፋባችሁ። ጋዜጠኛው ሶፎንያስ ብዙ አርቲስቶች አሉ፣ ብዙ ሚኒስትሮች አሉ፣ ብዙ ባለስልጣናት አሉ፣ የእነሱን ሚስጥርም አወጣለሁ እያለ ነው። ስሙት። ምንድነው? እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸዋል ልናገር እንዴ አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን። አይዊሽ ልጅ ቢሻለውና ወደ ራሱ ቢመለስ ምኞቴ ነው። ግን ካነጋገሩ ከሁኔታው ከቪዲዮ ሰላም አይመስለኝም። ሌላም ነገር ተናግሯልና እንስማ ውስጥ ላይቭ ላይ ነኝ። ጋርዴ መጣ ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን፣ ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች፣ እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኬብ ጎበዝ ስለሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነው እና መቅዲም መቅዲሹ ያላት አባይ ቲቪ ላይ በኢቢኤስ ነው እና ኢቢኤሶች እኔን ብትቀጥሩ ያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለች መሰላችሁ? ዳይት ምንድነው? ምግብ አመጋገብህን አስተካክል እና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ
እንትን ትላለህ ምናምን ብላኝ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አደረገ፣ አሸነፈ እና ገባ። ግን ደግሞ ዳንኤል ተገኝ ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው የማወራው፣ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋታችሁ እግዚአብሔር ምሮኛልና 1200 ሰው እያየ ነው ባይዘው ኔጋ እንኳን ደስ አለ እኮ። ይሄ ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ ነው። መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋታችሁ እግዚአብሔር ምሮኛልና እና ምን ልላችሁ ነው የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። እኔ አሜሪካን ሀገር መኖር አልፈልግም፣ እውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስኮኝ። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ ወዴት አካባቢ ነው ያለው? አይደል ቻሪቲ ያለው የተካ የቅንጨ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ላይቭ ላይ ነኝ። ይኸው ጋርዴ መጣ። ምንድን ነው እስር ቤት ነው እንደ ያለው? እንግዲህ እንደሰማችሁት ኢቢኤስ ላይ መቀጠር እንደሚፈልግ ተሽሎት ወደ ስራው መመለስ እንደሚፈልግ እየተናገረ ነበር እና ሚሞሪው ጥሩ ይመስለኛል። ገና ብዙ ነገሮችን ሉዝ አላረገም ማለት ያ የተወራበት ጉዳይ በጣም ብዙ ሰዎች ሊቀበሉት የማይችሉት ነው። ከብዙ ሰዎች አይምሮ ሊወጣ የማይችል ነገር ነው እና ከባድ ነገር ስለሆነ እሱ ነገር ምናልባት ቻሌንጅ ሊሆን ይችላል ወደፊት እንጂ ተሽሎት ወደ ስራው ቢመለስ ምርጥ ነበር ለዛች ምስኪን እናቱ። እንዴ ወንድሙ ጅራ ቲክቶክ ላይ ታፕታፕ ኮፒ ሊንክ አርጉልኝ ማለት ጀመረ። አለች አንድ ሞታ አለች አንድ ቦታ ግን ጠፋንታ አለ ገና ማታ ሲያገጣጥም ከእህሉ ውሃው አይታወቅም ሰው መገናኛው አስደስቻት ወይ አስቀይሜያት አንድ ነገር ሆኖ ሰበብ ምክንያት ይታየኛል ውዴን ሳገኛት ለጊዜው ብሆን ከርታታ አገኛታለሁ የማታ አለ ገና እናንተ የምትሸልሙኝ እናንተ የምትሸልሙኝ ነገር አይገባኝም። ራሴን ልሸልም እንዲህ ተጫዋች ነው እንዴ? እስቲ
በሉላችሁ። ሆዴ ሳይሆን ወንዴ ይችላል በሉ። ይችላል ምን ይሰራል? ጊፍቷን ጀባ በሉት እንጂ በአዲስ አበባ የተፈጠረው አስደንጋጭ ክስተት ምንድን ነው? አስቡት። ይህ መኪና ላይ የተሰካው ብረት ሰውን ቢያገኝ። በቦሌ አትላስ አካባቢ በዘነበ ኃይለኛ ዝናብና ከባድ ንፋስ ምክንያት በአቅራቢያው ከሚገኝ የህንፃ ግንባታ የተነሳ ትልቅ የግንባታ ብረትና እንጨት በተሽከርካሪዎች ላይ ጉዳት አድርሶ ታይቷል። በአጋጣሚ ሰው ላይ የደረሰ ጉዳት ባይኖርም ነገር ግን የሰውን ህይወት የመቅጠፍ እድል ነበረው። በኮንስትራክሽን ላይ የምትሰሩ አካላት እባካችሁ ጥንቃቄ አድርጉ። ይህ የጥንቃቄ መልእክት ለብዙዎች ይደርስ ዘንድ ሁላችሁም ኮፒ ሊንክ እያደረጋችሁ ሼር ማድረግ እንዳይረሳ። አረ በስመ አብ አያችሁት አይደለ? ሰው ከተቀመጠበት ከጋቢናው እኮ ትንሽ ፈቀቅ ብሎ ባይወድቅ ኖሮ በቃ ሞቶ ነበረ። እንግዲህ ሴፍቲ ፈርስት የሚባለው ነገር እኮ በቃ ትክክል ነው። ኢንጂነሮቻችን ምን እየሰራችሁ ነው? ማን ቻርሊ? ለምዶ ቤት ኪራይ የማከፍለው እንዴት ማለት ቤቱን እንደራስ ቤት እዩ አላልክም እንዴ? ብልህሳ እና እንዴት ነው በራሴ ቤት መከፍል? ምን አይነት ነገር ነው? ቤቱን እንደራስ ቤት ይኸው ማለት የቤት ኪራይ እንዳከፍል ማለት ነው። እንደፈለግ ቁጣና ግባ ማለት ነው እንጂ የቤት ኪራይ እንዳከፍል ማለት አይደለም። እሺ በ35 ዓመት ሆኖ አሉ በር ላይ ቁጭ ብላ የማነሽ ይሉኛል የማን ዲበላቸው እያለች ሲሰፍን እናቷ ሰሙና ልጄ እድሜሽ እኮ አሯል የመቅዶኒያ ነሽ አርጅታለች ለማለት ነው። 35 ዓመት እኮ ገና ነው እንዴ። ከማን ጋር ነኝ? ኪያና እና ኤሊያና ጋር እንኳን አደረሳችሁ። ለዛሬው ቀን እንኳን አብሮ አደረሰን። ሶስት ጥያቄ ነው የምጠይቃችሁ። ሶስቱንም ከመለሳችሁ 1000 ብር ሸልማችኋለሁ። ሁለት ከመለሳችሁ 500፣ አንድ ከመለሳችሁ 100። የመጀመሪያ ጥያቄ ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ኤሊያና እሺ፣ እኔ እነግራችኋለሁ መልሱ፣ እናንተ ሞክሩ። ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ጀስት ፈታ ብለሽ ዘና ብለሽ የምታጌጭበት የምትጠቀሚበት የሰውነት ክፍልሽ። ጆሮ መበሳት እንዲ አገኘው ከአንዳንድ እግዚአብሔር። እሺ የመጀመሪያ ምላሽ ተመልሷል። ሁለተኛ ጥያቄ ወንዶች በፊት ለፊታቸው በማንጠልጠል ኩራት እንዲሰማቸው የሚያደርግ ነገር ምንድነው? ቀጥ ሲዘልቅሽ ለምን እንደሆነ እንጃ ሲዘልቅሽ አስቸጋሪ እና ስንተኛ ክፍል ነች አልሽኝ? ከረባት ነው። ከረባት ደቂቃችሁን በደንብ እየተጠቀማችሁ አይደለም። ሶስተኛ ጥያቄ ከ1 እስከ 100 ድረስ ባሉት ቁጥሮች ስንት ዘጠኞች አሉ? 2 Why? What did you say? ስንት? 3 የት ቦታ ላይ አስባችሁ ተናገሯል? ዘጠኞች 100 ምን 100 ዘጠኞች 18 ዘጠኞች ነው ያሉ። አንድ ጥያቄ በትክክል ስለመለሳችሁ 100 ብር አሸንፋችኋል። ቴንክ ዩ ኤሊያና። ጥያቄዎቹ ፐርፐዝሊ ለሌላ ነገር የተሰሩ ይመስላሉ። ኖርማል ጥያቄ አይመስሉም። ወደነው። ለማንኛውም እንግዲህ ክቡራን የዜብራ ቲዩብ ተመልካቾቻችን በዛሬ ቪዲዮ እንደተደሰታችሁ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።